በትግራይ ክልል የተሰማው ዜና በብልጽግናው በኩል ፌሽታን ፈጥሯል። በክልሉ ከትላንት አመሻሽ ጀምሮ ከስድስት በላይ የተለያዩ መግለጫዎች ወጥተዋል። አቶ ጌታቸው ረዳ ጀነራሎችን ለምን ማገድ ፈለገ? የትግራይ ህዝብስ የቀጣይ እጣ ፈንታ ምን ይሆናል ሚለውን በዝርዝር አዘጋጅተናል። ሳብስክራይብ ማድረግ አይዘንጋ። ትላንት 2-3 ሀገራትን ገጥመው ያልተንበረከኩት የህወሓት ኃይሎች ጦር ያልፈታቸውን ነገር ፈትቷቸው ዛሬ ላይ በሁለት መስመር ቆመዋል። ጊዜያዊ አስተዳደሩ የህወሓትን አይን ጠንቁሏል። ህወሓት አይኖች የሚላቸው ደግሞ የትግራይ ጀነራሎች ናቸው። የህወሓትና የጀነራሎች ግንኙነት እንደ ብልጽግናው መንግስት እንደ ዶክተር አብይና ፊልድ ማርሻሉ አሊያም እንደ ጀነራል አበባው ታደሰ ነው። ለዛም ነው ህወሓት በደረቅ ሌሊት ተነስቶ የጀነራሎች እግድ ከህግና ስርዓት ውጭ ጸረ ህዝብ ተግባር ነው ያለው ሲሆን ጀነራሎች የትግራይን ዘር ማጥፋት፣ የታደጉን አካላት ማገድ የትግራይን ሁለንተናዊ አቅም ማዳከም ነው፣ ተቀባይነትም ተፈጻሚነትም የለውም በማለት የቀድሞው የትግራይ ክልል ፕሬዝዳንት አቶ ጌታቸው ረዳን ብሔራዊ ክደትን ፈጽሞብናል ያሉ ሲሆን የጌታቸው ደጋፊ ነው የሚባለው ጀነራል ጻድቃንም በአስመራና በአዲስ አበባ ጸብ ምክንያት ትግራይ የጦር ሜዳ ትሆናለች፣ አብይን ለማስወገድ ከኤርትራ ጋር አብረው የሚሰሩ የትግራይ ልጆች አሉ ያሉ ሲሆን የትግራይ ልጆች ብሎ ከመጥቀስ የዘለለ የጠቀሰው ስምና ቡድን ግን የለም። አክለውም ጀነራሉ ጦርነቱ መቼ እንደሚጀምር ባይታወቅም ጦርነቱ ግን እንደሚጀምር አረጋግጠዋል። ጊዜያዊ መስተዳድሩ ጀነራሎችን ማገዱን ተከትሎ በመቀሌ ውጥረት የነገሰ ሲሆን በሌሊት በርካታ ሰራዊትና መትረጊስ የጫኑ ፓትሮሎች ወደ መቀሌ መግባታቸውም ታውቋል። ከዚህ ጋር በተያያዘ ጀነራሎቹ ላልተወሰነ ጊዜ አግጃለሁ ያለው ጊዜያዊ መስተዳድሩ ፕሬዝዳንት አቶ ጌታቸው ረዳ ሲሆኑ በቅጅ የተጻፈላቸው ምክትላቸውና የትግራይ ጸጥታ ኃላፊ ጀነራል ታደሰ ወረደ ደግሞ እግዱ ተቀባይነት የለውም፣ ያልሾመውን አያወርድም፣ እግዱ ተቋማዊ አሰራርና ህግን የተከተለ የተመከረበት አይደለም በማለት የታገዱ ጀነራሎች ደግሞ ህዝቡን ወደ አመጽና ወደ ግርግር፣ ሰራዊቱን ወደ እርስ በርስ ግጭት የሚዳርግ እንቅስቃሴ ህዝቡን ወደማይመጠን አዘቅት ውስጥ የሚከት ነው ብለውታል ጀነራል ታደሰ ወረደ። ይህ በእንዲህ እንዳለ በነ ደብረ ጽዮንና በሰራዊቱ አመራር በኩል የአዲግራትን ጊዜያዊ መስተዳድር ያፈረሱ ሲሆን ጊዜያዊ መስተዳድሩንም አፍርሰው የራሳቸውን ሰው ተክተውበታል። በክልሉ ከወከባው በመቀጠል የተለያዩ መግለጫዎች በየሰዓታቱ እየወጡ ሲሆን የሚወጡ መግለጫዎችም አንዱ አንዱን የሚደግፍና ሌላኛውን ደግሞ ሌላኛው የሚያወግዝ ሲሆን የዚህ ሁሉ መግለጫ መነሻው ግን የጊዜያዊ አስተዳደሩ እገዳን መነሻ አድርጎ ነው። ህወሓት መግለጫ የሰጠ ሲሆን ቀጥሎ የጀነራሎችን እግድ ተቀባይነት የለውም ያለው ደግሞ ጀነራል ታደሰ ወረደ የሚመራው ተቋም ሲሆን ጌታቸው ረዳ ደግሞ በድጋሚ መግለጫውን በምክትላቸውና በጊዜያዊ አስተዳደሩ ጸጥታ ቢሮ በኩል የወጣውን መግለጫ የጊዜያዊ መስተዳድሩ ፕሬዝዳንት በጀነራሉ የወጣውን መግለጫ ኃላፊነት የጎደለው በማለት በመግለጫቸው ተችተዋል። ጊዜያዊ አስተዳደሩን የማይወክል የአንድ ወታደራዊ ክንፍ መግለጫ ነው በማለት የክልሉ ሀብት ንብረት ሲዘረፍ በህገወጥ የሰዎች ዝውውርና በኮንትሮባንድ የተሰማሩ አካላትን በቁጥጥር ስር እንዲያውል የተሰጠን ትዕዛዝ ያጠፈ የመንግስት መዋቅር እየፈረሰ ህግ ማስከበር ሲቻል የቢሮ ከፍተኛ ባለስልጣን ሆኖ የተሰጠውን ስልጣንና ኃላፊነት ሳይሆን የቡድንና የኋላ ቀር አስተሳሰብ ያላቸውን ሰዎች የተቀበለ ነው በማለት አቶ ጌታቸው ረዳ በዚህኛው ዝር ህወሓትን ኋላ ቀር ያላቸው ሲሆን ታዲያ ጌታቸው ረዳ በጸጥታ ቢሮ በኩል የወጣውን መግለጫ ትችት ሲሰነዝሩ የጀነራል ታደሰ ወረደን ስም ግን መጥቀስ አልፈለጉም። ከፖለቲካ ፓርቲዎች ደግሞ ለመጀመሪያ ጊዜ ከጉዳዩ ጋር በተያያዘ የመጀመሪያ መግለጫ የሰጠው ፓርቲ ደግሞ የአክሱም ኮንግረስ ፓርቲ ሲሆን ፓርቲው በመግለጫው ውግንናውን ለታገዱ ጀነራሎች አድርጎ በጊዜያዊ አስተዳደሩ ላይ ትችቱን የሰነዘረ ሲሆን ፕሬዝዳንቱ ይህንን የወሰነው ከአብይ አህመድ ጋር የሚያገናኘውን ገመድ አምኖ ነው። የትግራይ ሰራዊት ለህዝቡ ብቸኛው ዋስትና ሲሆን በአመራሮችና በአባላቱ ላይ የሚሰነዘረው ዘለፋ ፓርቲያችን ቀይ መስመር ነው ብሎታል ያለው ደግሞ የአክሱም ኮንግረስ ፓርቲ ነው። ጊዜያዊ አስተዳደሩ ትላንት አመሻሽ ያገዳቸውን ጀነራሎች በብልጽግና መንግስት ግምገማ ከኤርትራ ጋር የሚሰሩ የትግራይ ጀነራሎች ብሎ ከለያቸው ጀነራሎች መካከል 3 ሲሆኑ ጀነራል ጻድቃንም ባጋሩት ጽሁፍ ጦርነቱ እንደማይቀር ገልጿል። በህወሓትና በጊዜያዊ መስተዳድሩ በኩል ልዩነቶች ከሰፉ ወዲህ ጌታቸው ረዳና አንዳንድ የጊዜያዊ መስተዳድሩ አመራሮች የሚጠበቁት በፌዴራል መንግስት በተመደበላቸው ሪፐብሊካን ጋርዶች ሲሆኑ በቀጣይ ነገሮች በውይይት ካልተፈቱ በአዲስ ከሚታገዱት ውስጥ ጀነራል ታደሰ ወረደ ይኖሩበታል ተብሎም ይታሰባል። ትላንት አመሻሹን በጌታቸው ረዳ የታገዱት ጀነራሎች በፕሬዝዳንት
በፕሬዝዳንቱ ፊርማ ደብዳቤው ከመውጣቱ ከቀናት በፊት ቀድመው እንደሚታገዱ በብልጽግና ደጋፊዎች በኩል መረጃው መውጣቱም ይታወቃል። በጊዜያዊ መስተዳድሩ በኩል የክልሉ የፖሊስ ኃይሎች ያሉ ሲሆን በህወሓት በኩል ደግሞ በጦርነት ወቅት የነበሩ ታጣቂዎች በአርሚና በክፍለ ጦር ደረጃ እንዳሉ ይታወቃል። ጊዜያዊ አስተዳደሩ እስካሁን ከዚህ በፊት ከህወሓት አመራሮች ጋር በሽማግሌ እየተደራደረ የቆየ ቢሆንም አሁን ግን በነጌታቸው ረዳ በኩል አማራጭ የለንም ያሉትን የመጨረሻ ውሳኔያቸውን አስተላልፈዋል። ያስተላለፉትን ውሳኔ ተከትሎም በየትኛውም ሰዓት በትግራይ ክልል የእርስ በርስ ጦርነት እንደሚቀሰቀስ ባይታወቅም እንደሚቀሰቀስ ግን እሙን ነው ያሉ ሲሆን አቶ ጌታቸው ረዳ ቡድን የህወሓትን ማዕከላዊ ኮሚቴ በአዲስ የተደራጀውን የኮነነው ሲሆንም በተደጋጋሚ መቀሌ ቢሮአችን ድረስ ይመላለሳሉ። ነገር ግን አዲስ የተቋቋመው የህወሓት ማዕከላዊ ኮሚቴ በምርጫ ቦርድ በኩል እውቅና ያላገኘ ጉባኤያቸውንም ድጋሚ የተባሉ ናቸው፣ ምንም አያመጡም ያሉ ሲሆን የህወሓት ማዕከላዊ ደግሞ በመግለጫው ፕሬዝዳንቱን አምባገነን ሲል ስያሜ በመስጠት መግለጫ ያወጣ ሲሆን የጀነራሎችን እገዳ እብሪት የተሞላበት ህገወጥ ብቻ ሳይሆን የጠላትን ተልዕኮ ማስፈጸሚያ ነው ያለው ደግሞ የህወሓት ማዕከላዊ ኮሚቴ ነው። ማዕከላዊ ኮሚቴው አክሎም የሰራዊቱና የህዝብ ኮንፈረንስ ውሳኔዎችን እናከብራለን፣ በውሳኔው መሰረትም ለመታገል ቁርጠኛ ነን ብለዋል። በትግራይ የተጀመረው ወከባ መነሻው መግለጫ ቢሆንም መዳረሻው ምን ይሆናል የሚለው ግን በብዙ ሰዎች በኩል ጭንቀትን የፈጠረ ሲሆን በክልሉ አሁን ባለው ሁኔታ ሰው መቼ ጦርነት እንደሚጀመር አናውቅም በማለት ካለፈው ጦርነት በመነሳት የተለያዩ ሸቀጣሸቀጦችንና እህሎችን እየገዛ ሲሆን በክልሉ አሁን ባለው ሁኔታ ኑሮ ውድነቱ ከምን ጊዜውም በላይ ተባብሷል። ይህ በእንዲህ እንዳለ በፌሽታ የተሞላው የብልጽግናው መንግስት ትግራይ ከሚመሩት 11 ክልሎች አንዱ መሆኑንና በህገ መንግስቱ የተቀመጠ መሆኑን ረስቶት ህግና ስርዓት ማስከበር አለመቻል የጊዜው አስተዳደሩ አሊያም የህወሓት ብቻ አለመሆኑን ተገንዝቦ መግለጫም ሆነ አስተያየት መስጠት ግን አልቻለምም አልፈለግም። ይህ ኢትዮ ማለዳ ነው። አብራችሁን ስለቆያችሁ እናመሰግናለን። እኒንና መሰል ትንታኔዎች እንዲሁም ሰበር ዜናዎች እንዲደርሱ ሳብስክራይብ ማድረግዎን አይዘንጉ።